የሰማሁት። ደግሞ ምንድን ነው የሰማሽው? አሁን ከአቶ በቃሉ ድርጅት ከማውቃቸው ልጆች ተደውሎልኝ ነበር እና አንተን እንደሞተ ነገሩ። ምን? ይቅርታ በጣም አስደነገጥኩሽ። እንዴ ቆይ እንዴት? እኔም አላውቅም። ላንቺ ማን ነገረሽ? ነገርኩሽ እኮ አቶ በቃሉ ድርጅት የሚሰሩ ልጆች ናቸው የነገሩ። በቃሉ የሆነ ነገር አስበው እንዳይሆን ብቻ። አልገባኝም። ምን ሊያስብ ይችላል? አንቺን ለማግኘት የፈጠረው ዘዴ ቢሆንስ? አይ እንደዛ አይደለም። አንቺ እንዴት እርግጠኛ ሆንሽ? እየደወለችልኝን ልጅ አምናታለሁ። እንዴ እንዴት እንደዚህ ሊሆን ይችላል ታዲያ? አላውቅም ወይዘሮ ሜላት። ታዲያ አሁን አንቺ ወዴት ነው የምትሄጂው? እኔ እንጃ። እኔ እንጃ? አዎ እግሬ ወደ መራኝ ነው የምሄደው። እሺ እንዴት እንደሞተ ነግረውሻል? አይ ምንም የነገሩኝ ነገር የለም። ሄጄ ማጣራት አለብኝ። እና ትመለሻለሽ? ታዲያ ምን መሄጃ አለኝ? ነገሩ አንቺ ውሻ ደፍረሽ መጣሽ እንዴ? ተረጋጋ እንጂ አለቃ። ቀኝ እጄን ቆርጠሽ ተረጋጋ ትይኛለሽ እንዴ? እኔ? አንቺ ውሻ። አዎ አንቺ። እንዴ አለቃ ልቀቀኝና እንነጋገር። አንቺ ውሻ እንዲህ በቀላሉ መገልሽ እንዳይመስልሽ። የምር ግን ልገለኝ ነበር? እንደማልገልሽ ነበር የምታስቢው? አለቃ ምን ለማድረግ እየሞከርክ ነው? ምን ማለት ነው? እኔን የምሸውደኝ ይመስላል? አልገባኝም። አንተ ነን ከአንተ ውጪ ማንም ሰው ሊገለው እንደማይችል ጠንቅቄ ነው የማውቀው። ቤተልሔም ስርዓት ይኑርሽ። ተረጋጋ አለቃ። አንተ ነህ እኮ የኔ ሰው ነው። ምን ይሁን ብዬ ነው የምገለው? ከወይዘሮ ሜላት ጋር ለነበረ ጸብ እንደተጠቀምክበት በደንብ አድርጌ ያውቃለሁ። አንቺ ልጅ ምን እያወራሽ ነው? ምን ይሁን ብዬ ነው የምጠቀምበት? በአንተ ሞት ምክንያት ወይዘሮ ሜላት ዘብጥያ እንድትወድቅ ነው። እና ልካሽ ነው እንዴ? ብታሽ የሚሆነው ለምንድን ነው ብለህ አስበህ ታውቃለህ? እውነቱን ላልደርስበት ነገር ለምን አስባለሁ? ባህሪ እንደዚህ እየተለዋወጠ ያለው ባለፈ ታሪክ የተነሳ ነው። ባለፈው ህይወት እስቲ ቅዱስ፣ እኔ ፍቅረኛ ነበረኝ እና ተመልሶ መጣ። አልገባኝም ሰላም። እና ድጋሜ ትቼ ልሄድ ነው እያልሽ ነው? አይ እንደሱ አይደለም። ቆይሽ ታዲያ ምንድን ነው? በግድ ወደሱ ሊመልሰኝ እያሰበ ነበር። በግድ? እንደዛ ደግሞ ይቻላል እንዴ? ከእሱ ጋር የቀረኝ ምንም አይነት ህይወት አልነበረም። እስከ ማርገዙ ላዳርሼ ነበር። ምን? ቅዱስ አንዴ ብቻ ተረጋግተህ ስማኝ። ከዛ በኋላ ግን ውሳኔው ያንተ ይሆናል። ሰላምዬ ማርገዝ ነው ያልሽው? አዎ አርግዤ ነበር። እሺ ቆይ ከዛስ? ከዛማ ቤተሰቦቼ ምንም ነገር ሳያውቁ ጽንሱን አስወረድኩት። ምን? ሰላም ማስወረድ? ቅዱስ ተረጋጋ እንጂ እንዴ! ምንድን ነው? ይቅርታ በጣም ሰላም። ከዛማ ከልጁ ጋር ተለያየን። አሁን ደግሞ ተመልሶ መጥቶ ሰላም ለእናንተ የሆኑ ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር አድርጉ። እናመሰግናለን። ኖላዊ ድራማ ክፍል 187ን ይዘንላችሁ መተና በባለፈው ክፍል የመስፍን ወንድም አንተነህን ገሎት እዛ ላይ ነበር ያቆመው እና ህይወቱ አልፏል ማለት ነው። እና በሚያሳዝን ሁኔታ ድማሙ አንተነህን ገሎት ወደ ሀገሩ ተመልሶ ሄዷል። በቤተሰቦቹ የመጣበት ምንም አይነት ድርድር ስለማያውቅ እንግዲህ ሳያወላውል ከስንት ጊዜ በኋላ ሲፎክር እንደነበረው በተግባር አውሎት ገሎት ጠፍቷል ማለት ነው። አልተገኘም እሱ ምክንያቱም እንዳይያዝ ስለፈለገ ያው ዘመድ ጥየቃ ነበር የመጣውም ሁለታቸው ተጣልተው ስለነበረ ምናሴ መካከላቸው ገብቶ እንዲያስታርቃቸው ነበር ወንድሙን ከክፍለ ሀገር ያመጣው። ግን መጥቶ በዚህ በቆየባቸው ጊዜያቶች ቤተሰቡ ችግር ውስጥ እንደወደቀ ሲያቀዛ ማለት ጠላቶቹን የቤተሰቦቹን ጠላትን ስለሚያቀደፍቶት ሄደዋል ማለት ነው። ግን አንተነህን ሳይሆን ትልቁ ዋናውን ጠላታቸውን በቃሉም ቢገድላቸው ይሻል ነበር። ምክንያቱም አንተነህ ዞሮ ያው ሰላምንና ምናምን ቢያስቸግር ነው እንጂ ሌላ በቤተሰቡ ዙሪያ ምንም አይነት ተጽዕኖ አያሳድርም። ያን ያክል የከፋ እንደ በቃሉ ማለት ነው። እና ያው እንግዲህ ወንጀለኛ ሆኖ ተፈላጊ ሆኖ ጠፍቷል። ይህን ማንም የሚያውቅ የለም። አንተነህ መሞቱም ለአቶ በቃሉ ከድርጅቱ ሰራተኞች ደውለው ነገሩት። እሱ ያው ምንም አልመሰለውም፣ ግን በሞቱ አሳዝኖታል ማለት ነው። የእሱ ቀኝ እጅ ስለሆነ በቤት ተተክቶ እየሰራ የነበረው እሱ ስለሆነ ያው በሞቱ ቢያዝንም እና ወዲያው ልጁ መጣ። ምን ሆነ ነው የተጨነቀው? ምንድነው የተፈጠረው ብሎ ሲጠይቀው አልነግርህም፣ እንድትጨነቅብኝ አልፈልግም ብሎ ነበር። መጨረሻ ላይ ግን ነገረው አንተነህ እንደሞተ እና
እዝራም ደነገጠ። ምክንያቱም ያው ያውቀዋለኝ የድርጅቱ ሰራተኛ ስለሆነ እንዴት ሊሞት ቻለ? አልታመምም እኮ ነበር፣ ደህና እኮ ነበር። እንደውም ሚዜ ሁላ ሊያረገው ሁላ ፈልጎ ነበር። እሱ ግን ሞቷል። እና አትጨነቅ አንተ በዚህ ጉዳይ ማሰብ የለብህም ምናምን ብሎ ልጁን አጽናንቶታል ማለት ነው። ወይዘሮ ሜላትም አቶ በቃሉ እያሰበው ወይዘሮ ሜላትን ያስገደለች ብሎ ነው የሚያስበው። እና ሜላትም ደግሞ ያሰቡት እሱ ነው በቃሉ ነው ሊያስገድለው የሚችለው፣ ማንም ሊያስገድለው አይችልም ብለው በመሀል እንግዲህ እስካሁን የገደለው አልታወቀም ማለት ነው። ሜላትም ቤት ነው የነገረቻት። እየወጣች ነበር ሄዳ እሱ አቶ በቃሉ እንደገደለው እርግጠኛ ስለሆነች እሱ ልታስፈራራ ነበር የሄደችው። እና መንገድ ላይ ተገናኙ ከመለስ ጋር። ይህን ነገር ባልነግርሽ ደስ ይለኝ ነበር፣ ምክንያቱም ነግርሽ ዜና ጥሩ አይደለም ብላ ምንድነው ንገሪኝ ምንድነው የተፈጠረው ምናምን ስትላት አንተ ነህ ሞተ አለቻት። እና ምንድነው የሞተው በምን ምክንያት ነው የሞተው ብላ ብትጠይቃትም እሱን አላቅም ለጊዜው ግን መሞቱን ነው የማውቀው አንተ ብላ ከቤት ወጣ ሄደች ማለት ነው። እና ቤትሻም እርግጠኛ የሆነችው አቶ በቃሉ እንዳስገደለው ስለሆነ አንተ ነህ እንዳስገደልከው እህቴንም እንዳትገላትና እሱን እንዳስገደልከው እርግጠኛ ነኝ፣ ስለዚህ እህቴን ልቀቅልኝ ብላ ሄዳ አስፈራራችው። እሱም አንቺ ግን እንዴት ከይን ሁሉ ድፍረት ከየት ነው ያመጣሽው? እህትሽን አላቅም ያለችበትም አንተንም ቢሆን እኔ አላስገደልኩትም፣ ስለዚህ አፍሽን አከፍችም እየመጣሽ እኔ ጋዜ አታስፈራሪኝም። ሲጀመር ደግሞ እንደውም አንቺ ነሽ አብረሽ ከወይዘሮ ሜላት ጋር ተባብረሽ ቀኝ እጄን ያሳጣሽኝ ብሎ አንገቷን አንቋት ነበረ። እና እስካሁን በመካከላቸው ያለው ገዳዩ ማን እንደሆነ አልታወቅም። እርስ በርሳቸው እየተጠቋቋሙ ይገኛሉ። በሌላ በኩል ሀኒቾ ጆሮን ጠርታ ልታገባ እንደሆነ ከምታገባው ልጅ ጋር ልታስተዋውቀው እንደምትፈልግ ነግረው ነበረ። እና ያው ከዚህ በፊት ልታገባ እንደሆነች ሁልጊዜ ትናገራለች፣ ያውቃል ልታገባ እንደሆነ። አሁን ግን ቀኑ ተቆርጦ ልታገባ እንደሆነ ሽማግሌ ሊላክ እንደሆነ ነገረችው። በዚሁም አጋጣሚ ከማግባቷ በፊት እንደውም ለማንም ሰው አላስተዋውቅም ብላ የነበረውን ሁለታቸውን ለማስተዋወቅ እየሞከረች ነው። እሱም የሷን ፍላጎት ስለሚያከብርና የምትለውን ነገር ደስተኛ እንድትሆንለት ስለሚፈልግ ባይፈልግ እንኳን ማግኘት ስለነበረበት እሺ ብሎ ፈቃደኛ መሆኑን ነገራት ማለት ነው። እና በዚህ ምክንያት ለተምቹ ሲነግረው አንተ ያመሃል እንዴት እንደዚህ ታረጋለህ? ሲጀመር ለምንድን ነው የምታስተዋወቀች ልጅ ያማታል እንዴ? ቆይ ብሎ ሊሰድባት ሲል በቃ ሀኒን አትናገርብኝ፣ እኔ እሷ ደስ ካላት የፈለገችውን ነገር ላደርግላት እችላለሁ ብሎ አልሰማ ብለው ተገናኝተዋል ማለት ነው። ነገር ግን ከእዝራ ጋር ከዚህ በፊት ይተዋወቃሉ። በሁለትም በአንዴም አጋጣሚ ተገናኝተዋል። እንደውም ሲያገኘው እንኳን ደስ አለህ እድለኛ ነህ ሀኒን የመሰለች ልጅ በማግኘትህ ብሎ አደናንቆት ነበር። እና ሲገናኙ እንደ አዲስ ልታስተዋውቃቸው ነበር ሀኒቾ። እነሱ ግን ቀድመው ስለሚገናኙ ምንም ያን ያክል አልገረማቸውም። እንደውም ከዚህ በፊት አግኝቶኝ እኮ እድለኛ ነህ እንኳን ደስ አለህ አሸንፋል ብሎ አለኝ ብሎ ሲነግራት እሱም አዎ ብየዋለሁ ብሎ እውነቱን ተናገረ ማለት ነው ጆሮ። እናም በዚህ ምክንያት ሁለታቸውን አስተዋውቀው፣ ነገር ግን መሀል ላይ ስልክ ደውላ ቤት ልታገኘው እንደምትፈልግ ስትነግረው ቀጥታ ወደ ቤት ሄደች። እና ቤት የሚያገኘችው ምክንያት አባቱ ገዳይ እንደሆነ አንተ ነህን ያስገደለው እሱ እንደሆነ እህቷንም ያስጠፋው የጠለፋት እሱ እንደሆነ ሁሉን ነገር ለመናገር ሞከረች። አንተ ነህ ግን ማለቴ እዝራ ግን በጭራሽ ስለ አባቴ ክፉ ነገር እንድትናገሪ አልፈቅድልሽም፣ በጭራሽ የኔ አባት ነፍሰ ገዳይ አይደለም፣ እህትሽንም ቢሆን አላስጠፋትም። ሁለተኛ ግን እንደዚህ አይነት ነገር ብታይ አይደለም ቁጭ ብዬ ለሰማሽ ድጋሚ አይንሽን ማየት አልፈልግም ብሎ ጥሏት ሄደ ማለት ነው። እሷም በጣም ፈርታለች። ምክንያቱም ምንም ለውጥ ላታመጣ ነገር እሷም የፈለገችው ልጇ አባቱ ልጁን በጣም ስለሚወድ ስለሚሰማው በሱ በኩል እህቴን ሊያስለቅቅልኝ ይችላል ብላ ስላሰበች ነበር። እሷ ግን የበለጠ ሄዶ ሲነግረው እህቷ የበለጠ ችግር ውስጥ እንደምትገባ ነው መጨረሻ ላይ እየተረዳችው ማለት ነው። እና ያንተነህ መገደል ሙሉ በሙሉ 100% እርግጠኛ አቶ በቃሉ እንደገለጠው ነው ቤት እያመነች ያለችው። በዚህ ምክንያት በጣም ተጠራጥሮ ማለት አላመናትም። አባቴን በዚህ በክፉ እንድታነሺው አልፈልግም ብሎ ቢሄድም ነገር ግን አባቱን ሄዶ አንተነህ የገደልከው አንተነህ ወይ ብሎ ጠየቀው ማለት ነው። እሱም በጭራሽ እንዴት እንደዚህ እንደ አይነት ያንተ አባት እኮ ነፍሰ ገዳይ አይደለም፣ እንዴት የማንንም ወሬ ትሰማለህና እኔን ትጠረጥረኛለህ ብሎ አሳመነው ማለት ነው። እሱ እንዳልገደለው በጭራሽ እኔ አባትህ ነፍሰ ገዳይ አይደለም ብሎ አሳመነው ማለት ነው። በሌላ በኩል የሀኒቾ እህት ሰላሜና ድጋሚ ከቅዱስ ጋር ተገናኝተዋለኝ። እናም ስላለፈው ህይወት ታሪኳ ከዚህ በፊት የሰራቻቸውን ስህተቶች ሁሉ እውነቱን ነግራ
አውቆ ይግባበት ብላ ሁሉንም ነገር እውነቱን ነግረዋለች። ከዚህ በፊት ፍቅረኛ እንደነበራት ከሱ ማርገዛ እንዳስወረደች ሁሉን ነገር ነግራ በቃ ካመንክበት ወደ ህይወት አብረን መሆን እንችላለን፣ ካላመንክበት ግን አውቀህ ግባ ብዬ ነው ብላ እውነቱን ነገረችው። እሱም ምንም ችግር የለም ያለፈ ታሪክሽ ለእኔ ምንም አይጠቅመኝም ብሎ ተቀበላት ማለት ነው። በዚህ ምክንያት ሰላሚና በጣም ደስተኛ ናተኝ እና ለእናቷ ሄዳ ፍቅረኛ የለኝ ብላ ነገረቻት። እናቷን በቃ 2 ሰርግ ነው የምሰርገው፣ በቃ አንቺም ሰርግ ይሆናል ሀኒቾ ከተዳረች በኋላ ብላ እናቷን በጣም ደስተኛ ሆናለች። በሌላ በኩል አንተነህ በመሞቱም በጣም አዝናለች ማለት ነው ሰላሚና እና እናቷ እንደው ማን የገደለው አንቺ ነሽ የገደልሽው ብላ እየጠየቀቻት ነበር። በጭራሽ እኔ አልገደልኩትም፣ እኔ አሁን ላይ በሀና ነገር ቢዚ ስለሆንኩ ጭራሽ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ እኔ አይደለሁም ብላ ነገረቻት። ሁሉም ሰው እርስ በርሱ እየተጠቋቆመ ነው። ድማሙም ከቤት ልብሱን ጠቅልሎ እንደወጣ የት እንደሄደ እስካሁን እንደማያውቁ ነው የተነጋገሩ ያሉት ማለት ነው። እና የዛሬው ክፍሌን ይመስላል። ውድ ተመልካቾቻችን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰናይ ጊዜ ተመኘ።